ይህ ደረጃ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሁፍ ነው። ምንድነው ነው ዳሬ በእግዚአብሔር ምንድነው ነው ማታፈቀር ምን ሆኖ ነው ዳሬ በእግዚአብሔር? አረ በስመ አብ በጣም ይደብራል። በጣም አሳፋሪ ተግባር ነው። የምሬ ነው የምላችሁ። ከትልቅ አርቲስት እንደዚህ አይነት አሳፋሪ ተግባር በፍጹም አይጠበቅም። ደረጃ ኃይሌ ተናግሮታል። እኔ መቀረጤን አላውቅም። እንደ ቀድሞ ወዳጅነት አዝኗል ልትቀጥ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ አዘን ውስጥ ሆኜ ነው ያወራዋል። ሲበዛ ብልግናና ኦዳምነት ከተማረ ሰው አይጠበቅም ሲል ደረጃ ኃይሌ በፌስቡክ ፔጁ አጋርቷል። ግን በጣም ያሳፍራል ያደረጉት ተግባር። ሰው በዚህ ልክ ዲስሪስፔክት አይደረግም። ቤተሰቦቹ ላይ ቁስል መጣል በጣም ነው ያፈርኩት። የምሬ ነው የምላችሁ። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው ከተማረ ማይጠበቅ ሲል ተናግሯል። ይሄንንም የተናገረው ለገነት ንጋቱ ሲሆን በአርቲስት ነጻነት ወርቅነህ ህልፈት ዙሪያ ለመጠየቅ ወደ ደረጃ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አርጋ ነበር የምታዋራው። ይሄንን ደግሞ ደረጃ ኃይሌ በፍጹም አያውቀውም ነበር። በዚህም የተበሳጨው ደረጃ ኃይሌ ይሄንን ጽሁፍ ሊያጋራ ችሏል። እናንተስ ምን ትላላችሁ? ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሙ ውጭ ሁሉ ሄዶ ህክምና ያደርግ ነበር። አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል ነፍስ ይማር እየተባለ በርካታ እንትኖች ዜናዎች እየተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ ሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና የወዳጅነት ክብር ወዴት እየሄደ ነው? በአርቲስት ነጻነት ወርቅነህ ህልፈት ዙሪያ አርቲስት ገነት ንጋቱ የሰራቸው ቪዲዮ ሌላ መዘዝ ይዘው መጥተዋል። በገነት ንጋቱ ቪዲዮ ላይ ድምጻቸው ተሰምቶ የነበሩት አንጋፋው አርቲስት ደረጃ ኃይሌ ዝምታቸውንም ሰብረዋል። ደረጃ በሰጠው ምላሽ ድምጼን በላውድ ስፒከር አድርጋ የቀረጸችኝ መሆኑን ፈጽሞ አላውቅም ነበረ ሲሉ ድርጊቱን በጽኑ ኮንነውታል። ደረጃ ሲቀጥልም እንደ ቀድሞ ወዳጅነታችን አብራኝ ልታዘን የደወለች መስሎኝ ነበረ፣ እሷ ግን ለዩቲዩብ ቪዲዮና ለገንዘብ መስሪያ ተጠቀመ ችበት ብለዋል። ይህንን ድርጊት ሲበዛ ብልግናና ሆዳምነት ነው ሲሉም ገልጸውታል። በአርቲስት ነጻነት ሞት መላው የጥበብ ቤተሰብ በሐዘን ተሰብሮ ባለበት በዚህ ሰዓት የቅርብ ወዳጃችንን በድብቅ እየቀረጹ ለቪው ማቅረብ መተማመንን የሚሸረሽር ነው በሚል ብዙዎች ገነትን እየተቿትም ይገኛሉ። ለመሆኑ የሰው ሐዘንና የጓደኝነት ክብር ለዩቲዩብ እይታ ተብሎ እንዲህ መጣሱ በእናንተ እይታ እንዴት ይታያል? አርቲስት ደረጃ የሰጠው የብልግና ነው ምላሽስ ተገቢ ነው ወይ? ሐሳባችሁን በኮሜንት ላይ አጋሩኝ፣ እንዲሁም ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳትረሱ። ምንድነው ነው ዳሬ በእግዚአብሔር ምንድነው ነው ማታፈቀር ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ማታፈቀሩበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋት ስራ ሊገባ አማማኝ ነው። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች በኋላ ደውልልሻለሁ። በዚህ ሰዓት አንድ የተሰማ ሰበር መረጃ አለ። አርቲስት ገነት ንጋቱ ለመላው የኢትዮጵያ ሕዝብና ለአርቲስት ነጻነት ወርቅነህ አድናቂዎች ይቅርታ ጠይቃለች። የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በሰራችው ቪዲዮ ላይ ከኮሜዲያን ደረጃ ኃይሌ ጋር ያደረገችው የስልክ መስመር ሚስጥርን ባለመጠበቋና ያካተተችው ሐሳብ የብዙዎችን ልብ ሰብሮ ነበረ። ገነት በመግለጫዋ ላይ ቅሬታው ተገቢ ነው፣ የሁሉንም ስሜት በመንካቴ ይቅርታ ጠይቃለሁ ስትል በይፋም ጥያቄዋን አቅርባለች። በመጨረሻም ለአርቲስቱ ቤተሰቦችና ወዳጆች መጽናናትን ተመኝታለች። እናንተስ በዚህ ይቅርታ ላይ ምን ትላላችሁ? ኮሜንት ላይ አጋሩኝ። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትና ዕለት እንግዲህ በአርቲስት ነጻነት ወርቅነህ ህልፈት የሰማኝን ጥልቅ ሐዘን ገልጬ ዜና መስራቱ ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጃ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። እዚያች ልጅ መሀይም በቅሎ አባሯት ይችን የሌባ ልጅ ብናገኛት ራሱ እርምጃ እንወስድባታል። ስላላገኘናት ቆሻሻ አተላ ሸርሙጣ ነች እኮ ይቺ የዚያች ልጅ
አስረግጬ ነው የምነግርሽ።